በትምህርት ለመሄድ በጣም ምርጥ ሀገር ናት። ምክንያቱም ፓርት ታይም ስራ ለተማሪዎች በሽ ነው። እዚህም ሀገር ሲሰሩ በሳምንት 30 ሰዓት መስራት ይፈቀድላቸዋል። ዝቅተኛ የሚባለው ክፍያ ደግሞ 10 ዩሮ በሰዓት ነው። እየሰራችሁ ራሳችሁን የምትችሉበት ሀገር ዛሬ እነግራችኋለሁ። እሱም ሀገር ኦስትሪያ ነው። ኦስትራሊያ አይደለም፣ ኦስትሪያ በ27 የዩሮፕ ሸንገን ሀገሮች ውስጥ የሚጠቃለል ሀገር ነው። ስለ ኦስትሪያ ኤኒ ጥያቄዎች ካሏችሁ ኮሜንት ላይ አንድ ሲቪ በላይ ተጠቅሜ አላውቅም። የትኛውም ዩሮፕ ሀገር አፕላይ ሲያደርግ ለአንድ ተማሪ አንድ ሲቪ ነው የማዘጋጀው። ከዛ መልቲፕል ካንትሪዎች አንድ ላይ አፕላይ ያደርጋለሁ እና ስፔሻሊ ዩሮፕ ውስጥ ከሆነ አፕላይ የምታደርጉት አንድ ሲቪ ካዘጋጃችሁ ይበቃል። እሱንም ዩሮፓስ ሲቪ ላይ ዌብሳይት ላይ ሄዳችሁ ጉግል ማድረግ ትችላላችሁ። ሄዳችሁ ፎርሙን ያስሞላችኋል። ከዛ መጨረሻ ላይ ፕሪንት አውት አድርጋችሁ ፕሮፌሽናል የሆነ ሲቪ መስራት ትችላላችሁ። ዲቴይሉን ስቴፕ ባይ ስቴፕ እንዴት አድርጋችሁ መስራት እንደምትችሉ ከፈለጋችሁ ቴሌግራም ቻናል ላይ ፖስት አድርጉ። ባችለር ዲግሪ አፕላይ የምታደርጉ ከሆነ ቪዛ የማግኘት እድላችሁ በጣም ትልቅ እንደሆነ ለምን እንደሆነ ልንገራችሁ። ምክንያቱም ዲግሪ ስለሌላችሁ ኦፍ ኮርስ ለትምህርት ስትሄዱ ቪዛ ኦፊሰሩን ኮንቪንስ ያደርጋል። ኦኬ ለትምህርት ነው የሚሄዱት። ማስተርስ ግን ከሆነ ዲግሪ ስላላችሁ ኦልሬዲ እዛ ከሄዳችሁ በኋላ ሜቢ ሌላ ኢንቴንሽን ሊኖራችሁ ይችላል። ሜቢ ለመውጣት እየተጠቀማችሁበት ሊሆን ይችላል ትምህርቱን። ስለዚህ ሞር ኮንቪንስ ለማድረግ ስቶሪያችሁን በደንብ ተዘጋጅታችሁ ነው የምትገቡት። ባችለር ዲግሪ ግን ብዙ መዘጋጀት አይጠበቅባችሁም። ኦልሬዲ ዲግሪ የላችሁ ሃይ ስኩል ከጨረሳችሁ በኋላ ዲግሪ ከሌላችሁ ያንን ዲግሪ ለማግኘት ነው የምትሄዱት። ስለዚህ ኮንቪንስ ለማድረግ ቀለል ይላል እና ለዛ ነው የትም ሀገር ነው ዩሮፕም ዩኤስም ኤኒ ሀገር ይሁን ባችለር ዲግሪ አፕላይ ስታደርጉ ቪዛ የማግኘት እድላችሁ ትልቅ ነው። ስለዚህ የሌላችሁ ተማሪዎች ሞር ኢንኮሬጅ አደርጋችኋለሁ በትምህርት አፕላይ እንድታደርጉ ዲግሪ ከሌላችሁ ማለት ነው። ዲግሪ ያላችሁ ደግሞ ኦፍኮርስ ለምን ስተዲ ማድረግ እንደምትፈልጉ ከቱዊሽኑ ስንጀምር ምንም ቱዊሽን ፊ አትከፍሉም። የምትከፍሉት 25 ዩሮ ብቻ ስቱደንት ዩኒየን ፊ የሚባል አለ። እሱም ብቻ ነው የምትከፍሉት። እሱም ኦስትሪያ ከሄዳችሁ በኋላ ነው የምትከፍሉት። እንደ ተማሪ በሳምንት 20 ሰዓት መስራት ትችላላችሁ። ፕላስ ደግሞ በሰዓት የሚከፍሉት በጣም ትልቅ ከሚባሉት ውስጥ ነው ዩሮፓ ሀገር ውስጥ ማለት ነው። ሚኒመም ዌጁ 10 ዩሮስ ነው በሰዓት የሚከፈለው። ስለዚህ በወር መስራት የምትችሉትን ካልኩሌት አድርጉት። አንድ አመት ፖስት ስተዲ ቪዛ ታገኛላችሁ እዛ ትምህርታችሁን ከጨረሳችሁ በኋላ። ስለዚህ በአንድ አመት ውስጥ ስራ መፈለግ ትችላላችሁ ዩሮፕ ውስጥ ማለት ነው። ሸንገን ካንትሪ ናት which means ሸንገን ውስጥ የሚገኙ ሀገሮች በነፃ መዘዋወር ትችላላችሁ የእሱን ሬዚደንስ ፐርሚት ወይም ቪዛ ካላችሁ እና ብዙ በእንግሊዝኛ የሚሰጡ ማስተርስ ዲግሪም ባችለር ዲግሪም ኮርሶች አሏት እና ኦስትሪያ ሃይሊ ሪኮመንድድ ሀገር ነው እና ከስር ዲስክሪፕሽን ላይ አፕላይ ማድረግ የምችሉባቸው